ከመጀመራችን በፊት ሰብስክራይብ እና ላይክ ማድረግ እንዳትረሱ። ታሪካችን የሚጀምረው ፉጎ በሚባል የገጠር መንደር ውስጥ ከምትኖር ሉሉ ከተባለች ቆንጆና ተጫዋች ልጃገረድ ጋር ነው። ሁሉም ሰው ጉልበተኛና ንቁ በመሆኗ ሁልጊዜ በዙሪያው ያሉትን ሰዎች በመርዳቱ ያውቃታል። ጠንካራ ጎበዝ ስለሆነች እና ችግር ውስጥ ያለ ማንኛውም ሰው ከጎኑ ሳትቆም ስለማትተወው የመንደሩ ሕዝብ በሙሉ ይወዳታል። ነገር ግን አሳዛኝ እድሏ ከአጎቷ በስተቀር ቤተሰቦቿ በሙሉ መሞታቸው ነበር። እሷን ከመንከባከብ ይልቅ ለሱ ኃላፊነት የምትወስደውና የሁሉንም ነገር ወጪ የምትሸፍነው እሷ ራሷ ነች። እሱ መደብር ውስጥ የሚሰራ ቢሆንም መደብሩን ከማሻሻል ይልቅ በየቀኑ የበለጠ እንዲከስር ያደርገዋል። ስለዚህ ሉሉ ስትነቃ እሱ አሁንም ተኝቶ ስታገኘው ልታጣው ከመቻሏ በፊት ተነስቶ አንድ ነገር እንዲያደርግ ልትከራከረው ትሄዳለች። እሱ ግን እንድትረጋጋና እንድትጠብቅ ይነግራታል። እሷን ፈሪ ከሆንክ ታዲያ ለምን አሁንም ትተኛለህ ትለዋለች። ስለዚህ እሱ እንደ ሁልጊዜው ሊያፌዝባት ይወስናል። እንዲሁም የመቀስ ወረቀትና የድንጋይ ጨዋታ እንድትጫወት ይፈታተናታል። የተሸነፈው ሰው የዕለቱን የአሳማ ትዕዛዝ ማድረስ አለበት። ነገር ግን ሉሉ የዋህ ስለሆነች አሳማውንም እንድታደርስም ያታላታል። ስለዚህ እሷ ለመሄድም ትገደዳለች። በዚያው ጊዜ ማራኪ የሆነ አንድ ቆንጆ ወጣት ወደ መንደሩ ይደርሳል። በእርግጥም እሱ የኛ ዋና ገጸ ባህሪ ሊዮ ነው። በዘመናዊው ውድ በሆነ መኪና ይደርሳል። እንደሱ ያለ ሰው ለምን ወደ ገጠር እንደመጣ የሚያውቅ ሰው አልነበረም። የምናውቀው ብቸኛው ነገር እሱ አንድ ሚስጥር ደብቆ እንደሆነና ከትወና ከዝና እንዲሁም ከሱ ጋር ከተያዙ ነገሮች በሙሉ መሰላቸት ከተሰማው በኋላ ከከተማው ኮብልሎ እንደመጣ ነው። አእምሮውን ለማዝናናት ወደዚህ መጣ። ነገር ግን ከመጀመሪያው ቀን ጀምሮ እድሉ በጣም መጥፎ ነው። መንገዱ በእንስሳት የተዘጋ በመሆኑ ከወረደ በኋላ በእግሩ ለመሄድ ይወስናል። የጆሮ ማዳመጫው አድርጎ በማረስ እርሻዎቹ መካከል እየተጓዘ ለመጀመሪያ ጊዜ ተፈጥሮን ያደንቃል። ሉሉ ታየዋለች፣ ደንግጣለች። አሁን ውሃ ካጠጣችው መሬት ላይ ሊያበላሽ እንደመጣም ታስባለች። ወደሱ ሄዳም አንተ ማነህ? አሁን ውሃ ባጠጣሁበት መሬት ላይ ምን እየሰራህ ነው? አሁኑኑ ውጣ ትለዋለች። ነገር ግን እሱ በጆሮ ማዳመጫው ምክንያት አይሰማትም። የጆሮ ማዳመጫው ልታወልቅበት ትሞክራለች። እሱ ግን ይገፋታል። እሷን በጣም ተናዳ ስርዓት የለሽ እንደሆነ ትነግሯለች። እሷን ከመቀስቀስ ይልቅ የራሱን ብርጭቆ ለማዳል ሲል እሷን እንድትወድቅ አደረገ። እሱም የዚህ ብርጭቆ ዋጋ ምን ያህል እንደሆነ ጨርሶ ታውቂያለሽ? ለመሆኑ አንቺ ማነሽ? ይላል። እሷም እኔ ሉሉ ነኝ፣ አንተ ማነህ ስትል ትመልሳለች። እሱም እኔ ሊዮ ነኝ ይላል። እሷም አቶ ሊዮ እዚህ ምን እየሰራ ነው ስትል ጠይቋለች። እሱ ግን በራሷ ጉዳይ ላይ እንድታተኩር ይነግራታል። እሷ ግድ አይሰጣትም። እንዲሁም ለትምህርት ቤት መሰብሰቢያ ሰዓት እንደዘገየች ስታውቅ ሰልፉ ከማለቁ በፊት እየሮጠች ትሄዳለች። ነገር ግን በእርግጥ መጥፎ እድሉ ያጋጥማታል። ዘግይታ ስትደርስ ጆን ግንቡን ዘሎ ሲገባ ታየዋለች። እሷም ከሱ ጋር ትዘላለች። በትምህርት ቤት ሰልፍ ኃላፊ የሆነች ጓደኛቸው ሊና እንዳይቀጡ በየቀኑ በሚስጥር ታስገባቸው ስለነበር ለዚህ ነገር ለምደውታል። ክፍል ውስጥ መምህሩ ሉሉን ይገስጻታል። ውድቅ እንደሆነች ውጤቷን በጣም መጥፎ እንደሆነ ይነግራታል። እንዲሁም ለምን ፈጽሞ እንደማታጠናም ይጠይቃታል። ሉሉም ይሰማታል፣ ሀፍረትም ይሰማታል። እንዲሁም ቀኑን ሙሉ ስራ ስለምትሰራ ለማጥናት ጊዜ እንደሌላት ትናገራለች። መምህሩ ግን ምንም ቢፈጠር ማጥናት ኃላፊነት እንዳለባት ይነግራታል። ይህ ሁሉ እየሆነ ሳለ ሊዮ ይደርሳል። መምህሩ ራሱን እንዲያስተዋውቅ ይጠይቀዋል። ስሙ ሊዮ እንደሆነ ይናገራል። ውብ ቆንጆ በመሆኑ ልጃገረዶች በሙሉ ወዲያውኑ ይወዱታል። መምህሩ መቀመጫ እንዲፈልግ ይነግረዋል። ብቸኛ ባዶ ቦታው ደግሞ ከሉሉ ጎን ያለው ነበር። እሷ ትበሳጫለች። እሱ እዚያ እንዲቀመጥ እንደማትፈልግም ትናገራለች። ነገር ግን መምህሩ ቀድሞውኑ ውድቅ እንደሆነችና ተጨማሪ ችግር መፍጠር እንደሌለባት በመናገር እንድትቀበል ያስገድዳታል። ሉሉ ተናዳም ሊዮን ታስፈራራዋለች። ጓደኛ የሚሆኑ እንዳይመስለው ባገኘችው አጋጣሚ ሁሉ እንደምትበድለው እንደምታሰቃየው ትነግረዋለች። ሊዮ ግን ጨርሶ ግድ አልሰጠውም። እሷ እንደሌለች አድርጎ ይቆጥራታል። ቢሆንም ግን በቀን ለመውሰድ ይወስናል። በቦርሳዋ ውስጥ ትንሽ አሳማ ያያል። ከፈተውና ለመላው ክፍል ያሳያል። መምህሩም ተናዶ ሉሉን ለመቅጣት ይወስናል። ሉሉ ከመገናኘቷ በፊት የዋህ ለመምሰል ትሞክራለች። መምህሩንም ታገኘዋለች። ነገር ግን ሊዮ እዛው ስለነበረ ትወናዋን ያያል። በሱ ምክንያት ሁሉንም ነገር እንደሚያጋልጥ ይነግራታል። እቅዷም ይከሽፋል። መምህሩም ይቅር ሊላትም ፈቃደኛ አይሆንም። ሉሉ ሊዮን አንተ ጠላቴ ነህ፣ እንደገና ካየውህ እዚህ ቦታ ላይ ነው የምቀብር ትለዋለች። እሱ ያፌዝባታል። እሷን በቀል እንደምትበቀል እያስፈራራች ከጓደኞቿ ከጆንና ከሻዲ ጋር እየተናደደች ትሄዳለች። እሱ ይፈራል ወይም ይጠፋል ብላ አስባ ነበር። ነገር ግን ሊዮ እንደ ሁልጊዜው የተረጋጋና ቀዝቃዛ ነበር። መምህሩ ጠርቶ ስለ ሉሉና ስለ ጓደኞቿ ሪፖርት ያደርጋል። መምህሩም ወዲያውን ይቀጣቸዋል። እስኪ ደክማቸው ድረስም ስፖርት እንዲሰሩና ለመላው ክፍልም ይቅርታ እንዲጠይቁ
እንዲጠይቁ ያደርጋቸዋል። በኋላ ሉሉ ወደ ቤት ስትመለስ ድምፅ ሰምታ ትደነግጣለች። አጎቷን ገና መደብር ውስጥ አይታው ስለነበር ሌባ ቤት የገባ ይመስላታል። በውስጥ ያለው ማንኛውም ሰው ልትመታበት በመዘጋጀት ብረት ድስት ትይዛለች። ነገር ግን ልትማታ ስትሰነዝር ሊዮን በማየቷ ትደነግጣለች። አጎቷ ደርሶ ሁሉን ነገር ያብራራል። ሊዮ ከታች ያለውን ክፍል ተከራይቶ ነበር። ሉሉ በጣም ተናዳ ባደረገው ነገር ምክንያት ሊዮን አሁኑን እንዲያባረረው ለአጎቷ ትነግረዋለች። ነገር ግን አጎቷ ሊዮ $2000 እንደሚከፍል ሲነግራት ወዲያውኑ ሐሳቧን ትቀይራለች። ለገንዘቡ ስትል ከሱ ጋር ለመኖርም ትገደዳለች። ለመታገስ የተገደለችበት ነገር በሙሉ ይቅር ትላለች። ሊዮ ግድ አይሰጠውም። ለመተኛት ይሄዳል። ቢሆንም ግን ለመተኛት ይቸገራል። በመቀጠልም ሊዮ በአንድ ወቅት ታዋቂ ተዋናይና ወደ ታላቅ ዝና እየገሰገሰ የነበረ መሆኑን እንረዳለን። ነገር ግን አሌንጣና አደጋ ለልብር ተዳረጉት። ትወናው መቀጠል ስላልቻለ ድርጅቱ ረጅም እረፍት ሰጠው። እስኪሻለው ድረስ ወደ ፈለገው ቦታ እንዲጓዝም ነገሩ። በመንደር ውስጥ ያለው ህይወት ለሱ ቀላል አይደለም። ሰዎቹ ይጮሃሉ። የመንደሩ አለቃ በማይክሮፎን ሰዎቹን በሙሉ ይቀሰቅሳል። ስለ ጠፉ ዳክዮች ወይም ስለመሳሰሉ ነገሮች ያስታውሳቸዋል። ሉሉ ለሱ በቤት ውስጥ መገኘት ስላለመደች እሱን ባገኘችው ቁጥር ትጮሃለች። ይህም ለመላው መንደር ማዝናኛ ይሆናል። የቁርስ ሰዓት እንኳን እሱን ትረሳለች። ነገር ግን አጎቷ እሱን እንድታስተናግደው ያስገድዳታል። እሷም ሊሆን እንዲበላ ትነግሯለች። እሱ ግን ትኩር ብላ እየተመለከተችው እንደሆነ በመናገር ይመልስላታል። እሷ እንድታስብ ይነግራታል። እሷ ግን እንዳይጨነቅ ትነግሯለች። ሚስጥሩን ቀድሞውኑ እንደምታውቅ ትናገራለች። እሱ ስለ አሌንጣዎቹ ያወቀች መስሎት ይደነግጣል። ነገር ግን ምንም የማታውቀው ልጅ ያወቀችው ነገር ቢኖር እሱ ታዋቂ እንደነበርና ከከተማው ኮብልሎ እንደመጣ ብቻ ነበር። ለማንም እንዳትናገር ይነግራታል። እሷም ሚስጥሩን ጥልቅ ጉድጓድ ውስጥ እንዳለ አድርጋ እንደምትጠብቅለትም ታረጋግጥለታለች። ነገር ግን ከ5 ደቂቃ በኋላ የመንደሩ አለቃ በማይክሮፎን የሊዮን ስም በማወጅ እሱ ፉጎ ትምህርት ቤት ውስጥ እንደሚገኝ ይናገራል። ሊዮ ሉሉ ሁሉን ነገር እንደተናገረች ተረድቶ ታዲያ ጉድጓዱ ውስጥ የጠበቅሽው ሚስጥር ይህ ነው ይላታል። እሷም ጉድጓዱ ክዳን እንደሌለው ልነግርህ ረስቼ ነበር ስትልም ትመልስለታለች። በመቀጠልም ከምትወደው መንደሯ ምንም ነገር መደበቅ እንደማትችልም በኩራት ትናገራለች። ሊዮ ተናዶ እየተጣደፈ ይሄዳል። ትምህርት ቤት ሲደርስ ተማሪዎቹ ለፊርማ ሲጠብቁት ያገኛቸዋል። በጩኸትና በስብስብ ስብሰባው ምክንያት ምንም አይነት ሰላም ማግኘት ስላልቻለ ዛሬ ማታ ሁሉም በሉሉ ቤት ለራት ከተሰበሰቡ ብቻ ፈርሞ እንደሚሰጣቸው ይነግራቸዋል። ተማሪዎቹ ሉሉን አይተው ዛሬ ማታ ሊጎበኟት እንደሚመጡ ይነግራቸዋል። ሊዮ ሁሉም ሰው በሉሉ ዙሪያ መሰብሰቡ ምክንያት በማድረግ በሚስጥር ወደ መጸዳጃ ቤት ገብቶ ለማረፍ ይሞክራል። እዚያ ያለ ጓደኛው ጃክ መቼ ወደ ከተማ ለመመለስ እንዳቀደ የሚጠይቅ መልእክትም ይልክለታል። ሊዮ ግን አይመልስም። ይህ በእንዲህ እንዳለ ሉሉ የክፍል ጓደኞቿ እሷን በማሳደዳቸው ምክንያት በጣም ደክሟታል። ሊዮ ታዋቂ መሆኑን በመናገሯም ጸጸት ትጀምራለች። እሷና ጓደኞቿ ከሱ ጋር በጀመረችው ነገር በቀል መውሰድ ይወስናሉ። ስለዚህ ልትወስደው የሚገባ አስፈላጊ ቦታ እንዳለና በመንደር ውስጥ የሚገኝ ምርጥ ቦታ ልታሳየው እንደሆነ በመንገር ታታለዋለች። ሊዮንም ሳያውቅ አምኗት አብሯት ይሄዳል። እሷን በእድሜ የገፉ አሮጊቶች ወደ ተሰበሰቡበት የእርሻ ውስጥ ትወስዷለች። ለእነሱም ሊዮ በፈቃደኝነት አብሯቸው ሊሰራ እንዳይፈለገ ትነግራቸዋለች። ሊዮ ይደነግጣል። ነገር ግን ከማምለጡ በፊት የስራ ልብስ ያለብሱታል። ወደ ስራም እንዲገባ ይነግሩታል። በሉሉ ላይ ይናደዳል። በቀልም ሊበቀላት ይፈልጋል። ነገር ግን አሮጊቶቹ መጥራታቸውን ስላላቆሙ ከነሱ ጋር ለመስራት ይገደዳል። ሉሉ ይሰማታል። ጥቂትም የጥፋተኝነት ስሜት ይሰማታል። እሷም ከእርሱ ጋር አብራ ትሰራለች። ቡድኑ እየሆነ ያለውን ሲሰሙ እነሱም አብረው ያካተታሉ። ከጨረሱ በኋላ ሊዮ በነፃ ይሰሩ እንዳልነበር ይደርስበታል። ክፍያ የሚከፍላቸው ሲሆን ሉሉ እሱን ያታለችው ከስራ በኋላ ገንዘቡን በሙሉ እሷ ለመውሰድ ነበር። እሱም ሲጋፈጣት ኧረ እባክህ እኔ ምግብ ሰርቼ ማበላህ አይበቃም? ከእንግዲህ ለምግብ የሚሆን ራስ ስራ ትለዋለች። ሊዮ ይበሳጫል። ነገር ግን ምንም ሳይመልስላት ግድ እንደሌለው ይነግራታል። በኋላ እሷ ቤት ስትደርስ ሊዮ ትጠብቀዋለች። እሱም ዘግይቶ ይደርሳል። እራት እንደሰራች ስትነግረው እሱ በባዶ ይቆጣል፣ ይጮህባታልም። ባለጌ በሆነ መንገድ ይናገራታል። እሷም መልሳ ትናገረዋለች። ድርጅቱ በገዛ ፍቃዱ እንዳልተወ ስለምታቅ የላቀ እንደሆነ አድርጎ መስራት እንደሌለበት ትነግሯለች። ስለሱ ባሉ ወሬዎች ምክንያትም አባረውታል። ሊዮ ተናዶ እንድታቆም ይነግራታል። እሷም የመንደሩ ሕዝብ በሙሉ እሱ እዚህ ንጹህ እንዳልሆነ ያውቃሉ ብሎ ፈርቶ እንደሆነ ትጠይቋለች። ሊዮን በመጨረሻ ምንም ያጠፋው ነገር እንዳልነበረና ወሬዎቹ በሙሉ ውሸት እንደነበሩ ያብራራል። እሱ ከአንድ የስራ ባልደረባው ጋር ታዋቂ አዘጋጅ ለማግኘት ወደ እራት ቦታ ይሄዳሉ።
አዘጋጁም እሷን ለማስቸገር ይሞከረ። ሊዮ ተከላከለላት። አዘጋጁም አዋረደው። ከዚህ በኋላ ህይወቱ ተበላሸ። ስለ እሱም ውሸቶቹ ተሰራጩ። ሉሉ ደንግጣለች። እሱን በጣም በመጫኗም የጥፋተኝነት ስሜት ይሰማታል። ይቅርታ ጠይቃም ያደረገው ነገር ትክክል እንደነበረ ጀግና እንደሆነ ትነግሯለች። ከእንግዲህ በኋላም እሱን ለማክበር ትሞክራለች። ሊዮ በመጨረሻ አንድ ሰው ስላመነ እፎይታ ይሰማዋል። ብርታት ተሰምቶትን ለማናጀሩ ደውሎ ወደ ከተማ እንደማይመለስ መንደር ውስጥ ቆይቶ እዚህ አዲስ ህይወት እንደሚገነባ ይነግረዋል። ለመተኛትም ይሄዳል። ነገር ግን በማግስቱ ጠዋት ሲነቃ ደንግጦ ይነቃል። ሉሉ ከጎኑ ተኝታለች። እሷ በእንቅልፍ ልቧ በመሄዷ ከጎኑ መሆኗን ይረዳል። ከክፍሉ አውጥቶ ይጥላታል። እሱ ልታስቸግረው እንደሞከረች ለመላው ክፍል እንደሚናገር ያስፈራራታል። ሉሉም ደንግጣ እግዚአብሔርን ፍራ፣ እኔ ታምሜ በእንቅልፌ ነው የሚሄደው፣ እኔን ከመረዳት ይልቅ ልታጋልጠኝ ትፈልጋለች ትለዋለች። እሱም መጥፎ ስሜት ይሰማውና ለማንም ላለመናገር ይስማማል። ነገር ግን ከእንግዲህ በኋላ እሱን ካከበረችው ብቻ ሉሉ ላክብርህ በእርግጥ እንጂ ያለን ብቸኛው ሊዮ እኮ አንተ ነህ ትለዋለች። በጥሩ ሁኔታ እንደምትይዘው በማሰብ ደስ ይለዋል። ነገር ግን ይህ ሌላ ወጥመድ እንደሆነም አልተገነዘበም። አባቱ እሱን ለመጠየቅ ሲደውል ሉሉ ስልኩን ቀምታ እየሮጠች ትሄዳለች። ሊዮ እያጠና እንዳልሆነና እየተጫወተ ጊዜውን እያባከነ እንደሆነ ለአባቱ ትናገራለች። ሊዮ ስልኩን መንጥቆ ይወስዳል። እሷም የእርቅ ስምምነት ለማድረግ እንደተስማማች ትነግረዋለች። ከሁለቱ ወገን ምንም አይነት ቀልድ አይኖርም። እሱም ይስማማል። ስለ መስፈርቷም ይጠይቃታል። እሷም መስፈርቷ እሱ በሂሳብ አያያዝ እንዲረዳትና እሷ ደግሞ ከመንደሩ ሰዎች ጋር እንድታስተዋውቀው እንደሆነ ትነግረዋለች። እሱም ይስማማል። የመንደሩ ሰዎች እሷና አጎቷ ያሉባቸውን ዕዳዎች በሙሉ መመዝገብ ይጀምራሉ። ሊዮ በተጨማሪ መጠጦችን በማደል በትርፍ ሰዓት ይሰራል። እንዲሁም አጎቷ እቃዎችን ለመግዛት በሚሄድበት ጊዜ መደብር ውስጥ ያግዛታል። አብሮ ጥሩ መጠን ያለው ገንዘብን ይቆጥባሉ። ሉሉ በጣም ትደሰታለች። ሊዮ በኋላ ከጓደኛው ስልክ ይደርሰዋል። መቼ ወደ ከተማ እንደሚመለስ ጠይቋል። ሊዮ ታዋቂ መሆኑ እንዳቆመ ተመልሶ እንደማይሄድና ትኩረት ማድረግ እንደሚፈልግ ይነግሯል። በአዲሱ የገጠር ህይወቱ ላይ ጓደኛው ጃክ ይስቅና ሙዚቃ በደም ውስጥ እንዳለና የሆነ ቀን ተመልሶ እንደሚመጣ ይነግሯል። ሊዮ ቸል ብሎ ስልኩን ይዘጋል። ሉሉ መበሳጨቱን አስተውላ ምን እንደተፈጠረ ትጠይቀዋለች። እሱ ግን ሊነግራት ፈቃደኛ አይሆንም። በድንገት አንድ ትንሽ ልጅ እየሮጠ መጥቶ አያቱን እርዳታ እንደሚያስፈልጋት ይናገራል። ሊዮ ልጁ ማን እንደሆነ ይጠይቃል። ሉሉ የሊና ታናሽ ወንድምና ለሷ እንደ አያቷ የሆነች የአያት ኪም የልጅ ልጅ እንደሆነም ትነግረዋለች። እየቸኮሉ ይሄዳሉ። ሊና ታናሽ ወንድሟን ለማስጠናት እምቢ ማለቷን ይደርሱበታል። ሉሉ ሊዮ $30 እንዲያስጠናው ሐሳብ ታቀርባለች። አያት ኪም ሐሳቡን ትወዳለች። ሉሉ እሱን መጥቀሟን ትቀጥላለች። ሊዮ እምቢ ሲል ሉሉ ለአባቱ ደውላ ሁሉን ነገር እንደምትነግረው ታስፈራረዋለች። ስለዚህ እሱ በጸጥታ ለመስማማት ይገደዳል። ከዚህ በኋላ እሱን አብዝታ መበዝበዟን ትጀምራለች። ወደ መንደሩ ሴቶች በሙሉ በመሄድ ሊዮ ልጆቻቸውን ጎበዝ አንደኛ ተማሪ እንደሚያደርግላቸው ትነግራቸዋለች። በተጨማሪም ዘፈን የማዜም ችሎታውን በመጠቀም አሮጊቶች በሙሉ ለትንሽ ኮንሰርት ትሰበስባቸዋለች። በመጨረሻው ቀን ገንዘቡ እንደምትከፍለው ለሊዮ ትነግረዋለች። ሊዮ ትልቅ ገንዘብ የሚያገኝ መስሎት ይደሰታል። ነገር ግን እሷ $50 ሰጥታው ይህ ላንተ ይበቃል ትለዋለች። ማክበር እንኳን ከመጀመሩ በፊት ጧት ቁርስ እንድትገዛበት ገንዘቡን መልሶ እንዲሰጣት ትነግረዋለች። ሊዮ እሷ ምን ያህል እፍረት የሌላት መሆኗን አይቶ ይደነግጣል። በቀን ለመውሰድም ይወስናል። ስለዚህ የደብተሯን ማስታወሻ ወስዶ ውሃ ውስጥ ይጥልባታል። ደብተሩ በጣም ውድ ስለነበር ሉሉ በጣም ትበሳጫለች። የደብተሩ ማስታወሻ ከአያቷ የተሰጣት ነበር። ተናዳ በጸጥታ እያለቀሰች ትሄዳለች። ሊዮ በኋላ ደብተሩ ለሷ ምን ያህል ትርጉም እንዳለው ጓደኞቿን ጠይቆ ከአያቶቿ የተሰጣት ልዩ ነገር እንደነበር ይረዳል። የጥፋተኝነት ስሜትና አዘኔታም ይሰማዋል። አሳ ለማስገር እንደሄደች አውቆ ያደረገውን ጥፋት ለመካስ ሊረዳት ይወስናል። ይቅርታ ይጠይቃል። ሉሉ ጥሩ ልብስ ስላላት ይቅር ትለዋለች። ከእንግዲህ መጣላታቸውን አቁመው ጓደኛ ለመሆን ይስማማሉ። እንዲያውም የተጠበሰ አሳ እንድትበላ ትጋብዘዋለች። ተቀምጠው ጨዋታ ይጀምራሉ። እሷም ስለ ህይወቷ ልቧን ከፍታ ትነግረዋለች። ወላጆቿ ከመሞታቸው ጊዜ ጀምሮ ከአያቷ ጋር ትኖር እንደነበርና ሙሉ ህይወቷን ጠንክራ እንደሰራች ትነግረዋለች። አያቷም ከዚህ ዓለም በሞት ተለይታ ኃላፊነት የጎደለው አጎቷ ጋር ተወቻት። እሱ እሷን ከመንከባከብ ይልቅ እሷው ራሷ እሱን ወደ መንከባከብ ደረሰች። ሊዮ ያዝንላታል። ስለ ድካሙና መዝናኛዎቹ ስትጠይቀው ሙዚቃ እንደሚያፈቅርና ዜማዎቹን መስራት እንደሚያስደስተው ይነግራታል። እሷም በዙሪያቸው ያለው ተፈጥሮ ውብ እንደሆነ በእንስሳት ድምጽ የተሞላ እንደሆነና ትኩረት ካደረገ ድንቅ ነገር መፍጠር እንደሚችል ትነግረዋለች። ሊዮ ይሞክራል። የወንዙና የእንስሳቱን ድምጽ ያዳምጣል። መነቃቃትም ይሰማዋል። ድምጾቹን በመቅረጽ ዜማ ለመስራት ይጠቀምባቸዋል። በጣም አሪፍ ሆኖ ይወጣለታል። ሉሉ ትክክል እንደነበረችም ይረዳል። ይደሰታል። ወደ ሙዚቃነት ለመቀየር ተጨማሪ ተፈጥሯዊ ድምጾችን መቅረጹን
ይቀጥላል። ሲጨርስ ሉሉን ከፊቱ ያገኛታል። ከጓደኞቿ ጋር ወደ የባህር ዳርቻ እንድትሄድ ትጋብዘዋለች። እሱም በደስታ ይስማማል። አብሮም ይሄዳሉ፣ ይጫወታሉ፣ ይዝናናሉ። እሱም በዙሪያ ያሉትን ውብ እይታዎችን ይቀርጻል። እሱ ቪዲዮዎችን ለጃክ ይልካል። ጃክም ይደነቃል። ሊዮን ለማየትና ድንገተኛ አስደሳች ነገር ለማድረግ ወደ እሱ ለመጓዝ ይወስናል። ሉሉ በባህር ዳርቻ ተቀምጣ አሸዋ ውስጥ እየተጫወተች ሳለ በድንገት ከፊቷ አንድ ቆንጆ ወጣት ቆሞ ታገኛለች። ትኩር ብላ ስትመለከት ትከታተለው ከነበረው ድራማ ላይ ዋና ተዋናይ የሆነው ጃክ እንደሆነም ትረዳለች። ወደ እሱ እየሮጠች ሄዳ በእርግጥ አንተ ተዋናዩ ጃክ ነህ ትለዋለች። እሱም አዎ ይላታል። እንዲሁም እንደምታውቀውም ይጠይቃታል። እሷም በእርግጥ ወደዋለሁ፣ አንተ ቆንጆ እዚህ ምን እየሰራህ ነው ትለዋለች። እሱም በባህር ዳርቻ ላይ ቪዲዮ እየቀረጸ እንደሆነ ይነግራታል። እሷም በጣም ተደስታ ከእሱ ጋር ለመቀላቀል ትወስናለች። ወደ ሊዮ ትወስደዋለች። ጃክን ባዩት ጊዜ ሊዮ እየሮጠ ሄዶ ያቅፏል። ነገር ግን ሊዮ ስለ እሱ ህልም ግድ ሳይኖረው እዚህ ምን እንደሚሰራ ይጠይቋል። ጃክ ከመመለሱ በፊት ሉሉ ፈጥና ይዛው በመሄድ ለአካባቢው ነዋሪዎች ሁሉ ታስተዋውቋለች። ታዋቂው ኮከብ ጃክ እንደሆነም ትነግራቸዋለች። ሁሉም ሰው ከሱ ጋር ፎቶ ለመነሳት ይጎርፋሉ። ሊዮም ተገፍቶ እንደ ባዕድ ጎን ለጎን ይቀራል። ጃክ ወደሱ ሄዶ ከኔ ጋር ድርጅት ውስጥ ብትቆይ ኖሮ አሁን ብዙ አድናቂዎች ይኖሩ ነበር ይለዋል። ሊዮ ተበሳጭቶ በገንዛ ጉዳይ ላይ አተኩር፣ እኔ እንደዚሁ ደህና ነኝ ይለዋል። ጃክ ሉሉ እንደምትወደው ይረዳል። ስለዚህ ሁኔታውን በመጠቀም ምግብ እንድታመጣለት ይጠይቃታል። እሷም በጣም ተደስታ ልታደርግለት ትሮጣለች። እሱን ለማጉረስም ሙሉ ጊዜዋን ከሱ ጋር ታሳልፋለች። ጃክ ከመጣ ጀምሮ ሉሉ በሱ ላይ ስለምትጮህበት፣ ስለምትመታውና ከመጥፎ የእንጀራ አባት የከፋ ድርጊት ስለምታደርገው ሊዮ ቅናት ይይዘዋል። እንግዲያውም ለጃክ በአዲሱ ቪዲዮ ውስጥ እንደምትታይ ትነግረዋለች። ነገር ግን ሊዮ በመሃል ገብቶ አይደለም ከሱ ጋር የሚቀረጸው እኔ ነኝ፣ አንቺ ከዚህ ውጪ ሁኚ ይላል። ከዚያም ጃክ እየጎተተ ይወስደዋል። ቀረጻው ከመጨረሱ በፊት ሉሉ ከጓደኞቿ ጋር በዓል ታዘጋጃለች። ጃክም ይቀላቀላቸዋል። ሁሉም ይሰባሰባሉ፣ የፈጣሪ መብራቶችን ያበራሉ። ሊዮን በመጨረሻ በጓደኞች እንደተከበበ በመስማቱ ደስታ ያደርገዋል። ከዚያ በኋላ ወደ ቤት ሲመለሱ ጃክ እራት አዘጋጅቶ ነበር። ሉሉ ከሱ ጎን ተቀምጣ ማጉረሷን ትቀጥላለች። ሊዮም ያያቸዋል። ብስጭትና ቅናትም ይሰማዋል። ጃክ ከተከሰሰበት ጊዜ ጀምሮ ሁሉም ሰው ያለማቋረጥ ከሚያደንቀው ከጃክ በተለየ ማንም ለሊዮ ትኩረት አልሰጠውም ወይም አብሮት ለመብላት እንኳን አላሰበም። ሉሉ እንዲያውም የመኝታ ክፍሏን ለጃክ ልታስረክብና እሷ ሳሎን ውስጥ ልትተኛ ትወስናለች። ሊዮም ያዝንላታል። እሷ የራሷ አልጋ ላይ እንድትተኛ በማሰብ ክፍሉን ከጃክ ጋር ለመካፈል በመጨረሻ ይስማማል። እሷም ተደስታ ታመሰግኗለች። ጃክ ለመተኛ ሲሄድ ሊዮ እቅዶቹ ምን እንደሆኑ መች እንደሚመለስ ጠይቋል። አሁንም ድብርት እንዳለበት ይጠይቀዋል። ሊዮ ጥያቄውን በማራቅ አሁን የተሻለው መሆኑ ይናገራል። ነገር ግን እዚህ ጋር ምቾት እንዳልተሰማ ይገልጻል። ጃክ ተስፋ ለመቁረጥ እምቢ ይላል። ሊዮ ከሱ ጋር ለመመለስ እስካልተስማማ ድረስ እንደማይሄድ ይነግሯል። ሊዮ ግን በውሳኔ ላይ ጸንቶ ይቆያል። በማግስቱ ጃክ እድል ሊሰጠው ይወስናል። እቃዎቹን ጠቅልሎ ወደ ከተማ ለመመለስ ይዘጋጃል። ከመሄዱ በፊት ለሉሉ አነስተኛ ስጦታዎችና የራሱን ፎቶዎች ይሰጣታል። እሷም ተደስታ ታመሰግነዋለች። ከመሄዱ በፊት ሊዮን እንድትንከባከበው ይለምናታል። እሷ ግን ግራ ተጋብታ ሊዮ አዋቂ እንደሆነና ራሱን መንከባከብ እንደሚችል ትናገራለች። ጃክ ግን ከውጭ ጠንካራ መስሎ ቢታይም በውስጡ ግን በጣም ተሰባሪ እንደሆነና በዙሪያ ያሉ ሰዎች ድጋፍ እንደሚያስፈልገው ይነግራታል። ሉሉ በወቅቱ ነገሩን በጥልቀት አልተረዳችውም ወይም አላሰበችም ነበር። ነገር ግን እሷ ብቻዋን ስትሆን ስለ ጃክ ንግግር ማሰብ ትጀምራለች። በሊዮ ላይ የሆነው ያልተለመደ ነገር እንዳለ ትረዳለች። በተለይም ላፕቶፕ ስትከፍት መጨረሻ ላይ የፈለጋቸው ነገሮች ያልተለመዱ መድኃኒቶች መሆናቸውን ስታይ ስለ መድኃኒቶቹ ስትፈልግ ለድብርት የሚሆኑ መሆናቸውን ትደርስበታለች። ደንግጣ ነገሩን ራሷ ለማረጋገጥ ትወስናለች። የድብርት ምርመራ ጥያቄዎችን ወስዳ በሊዮ ላይ ባየቻቸው ምልክቶች ላይ ተመስርታ ትመልሳቸዋለች። በጣም ትደናገጣለች። ምልክቶቹ በሙሉ ከሱ ጋር ይገጥማሉ። እሱን መንከባከብና ምግብ ማቅረብ ትጀምራለች። እሱ ተገርሞ በድንገት ለምን በጥሩ ሁኔታ ልታስተናግደው እንደፈለገች ይጠይቃታል። እሷም ጥያቄውን ታሸሻለች። ከዚያም ለጓደኞቿ ሊዮ ድብርት እንዳለበት ትናገራለች። ሁሉም እሱን ደስተኛ ለማድረግ ይወስናሉ። ወደ ክፍል ሲመጣ ብዙ ስጦታዎች ሲጠብቁት ያገኛል። ሉሉ ደስ የሚለው መስሏት ነበር። እሱ ግን ግድ ሳይሰጠው እነዚህ ነገሮች ደስ እንደማያሰኙት ይናገራል። ብቻውን መሆን ብቻ ነው የሚፈልገው። በዚህ ጊዜ እሷ በእርግጥ ድብርት እንዳለበት ሙሉ በሙሉ እርግጠኛ ትሆናለች። ለአጎቷ ደውላ ሊዮ አደጋ ውስጥ እንደሆነና ራሱን ሊጎዳ እንደሚችል ትነግረዋለች። እሱ ግን ተውኝ ባካችሁ፣ እኔ ከሱ የባሰ ድብርት አለብኝ ብሎ ስልኩን ይዘጋባታል። ሊዮ በመዝጋቱ ሉሉ ስጋት ይገባታል። ስለዚህ የክፍል ጓደኞቹን ጠየቀች። ጆን
ሊዮን ብቻውን ለመቀመጥ ወደ ጣራው እንደወጣ ይነግራታል። ራሱን ሊጎዳ ይችላል ብላ በመስጋት ደንግጣ ወደሱ ትሮጣለች። እሱ ደንግጦ ምን እያደረገች እንደሆነ ይጠይቃታል። እሷም ልታድነው እየሞከረች እንደሆነ ትነግረዋለች። እሱም ከምን ምታድኝኝ ሲል ይጠይቃታል። እሷ መልስ ከመስጠት ትቆጠባለች። ስለ ድብርቱ እንዳወቀችም አትነግረውም። የእሷ ስልክ ይወድቃል። እሱም ስልኩን ሲያነሳው ለእሱ ልትመልስለት የሞከረችውን የድብርት ምርመራ ያያል። አሁን በጥሩ ሁኔታ የምታስተናግደው ድብርት አለበት ብላ ስላሰበች እንደሆነ ይረዳል። እሱም ሁኔታውን ለመጠቀም ይወስናል። እሷ እሱን እንድትንከባከበው በማሰብ እንደደከመው አቅም እንደሌለውና ምንም ተነሳሽነት እንደሌለው ያስመስላል። የሚጠይቃትን ማንኛውም ነገር ወዲያውኑ ታመጣለች። እሱም በጣም ይደሰታል። በመሰረቱም አገልጋዩ ያደርጋታል። ይህ ብቻ ሳይሆን ጓደኞቿም እንዲያገለግሉት ያደርጋቸዋል። ምግብ ያመጡለታል። ፈተና ላይ እንዲያስኮርጁት ይረዱታል። እንዲሁም 24 ሰዓት ከሱ ጋር ይቆያሉ። ሉሉ እሱ ራሱን እንዳይጎዳ ለመጠበቅ በሌለችበት ጊዜ ወደ ቤት እንኳን አብረውት ይሄዳሉ። በመጨረሻም ሊዮ በተለይ ጆን እና ሾቲ ለመጠበቅ ክፍል ውስጥ መተኛ ሲጀምሩ የመታፈንና የመጨነቅ ስሜት ይበዛበታል። አንድ ምሽት በጸጥታ ከክፍሉ ይወጣል። ሉሉ ስትነቃ ስታጣው ደንግጣ ትጨነቃለች። ጆንና ሾቲ ቀስቅሳ ራሱን ሳይጎዳ በፊት ወዴት እንደሄደ እንዲያውቁት ጮህባቸዋለች። በመንደሩ ውስጥ ለመፈለግ ሁሉም እየሮጡ ይወጣሉ። ይህ በእንዲህ እንዳለ ሊዮ ሙዚቃ እያዳመጠ በእግር ጉዞ እየተደሰተ ነበር። ሉሉ የመንደሩ ማይክራፎን ይዛ ሊዮን መጥፋቱንና መፈለግ እንዳለበት ታውጃለች። መላው መንደሩም ሊፈልገው ይወጣል። ሊዮ ይደነግጣል። እየተራመደ ሳለ በድንገት ህዝቡ እየሮጠ ወደሱ ይመጣል። የሆነ ነገር የተፈጠረ መስሎት ይደነግጣል። ለመሮጥም ይሞክራል። ነገር ግን ይይዙታል። አስረው ወደ ቤት ይጎትቱታል። ሲደርሱ ሉሉ እሱን ለማየት ትሮጣለች። እሱ በጣም ይናደዳል። ባደረጉት ነገር በሙሉ ሊመታቸው ይመኛል። ነገር ግን አሁን በፕላስቲክ ስላሰሩት በሆዱ ይረግማቸዋል። እሷ ከተረጋጋች በኋላ ክፍል ውስጥ ትቆልፍበታለች። የመንደሩ ሰዎች ሲሄዱ ሊዮ ተናዶ ይህ ምን አይነት ሞኝነት እንደሆነ ይጠይቃታል። ራሱን ለማጥፋት አልሞከረም። ዝም ብሎ የእግር ጉዞ ነው የወጣው። ሉሉ የጥፋተኝነት ስሜት ይሰማታል። ይቅርታም ትጠይቃለች። ያሰበችው መጥፎ ነገር እንዳልነበረ ነገር ግን ድብርት አለበት ብላ ስላሰበች ልትረዳው ፈልጋ እንደሆነ ትነግረዋለች። እሱ ይረጋጋል። ይቅርም ይላታል። ነገር ግን ለመጓዝ እንደወሰነ ይነግራታል። እንደገና ወደ ከተማው ይመለሳል። እሷን ባደረገችው ነገር ሁሉ ከዚህ በኋላ ልታስቆመው አትችልም። በጥቂቱ ወደ ጣራው ይወጣል። ከዚያም እሱን ለመጠየቅ ወደ አጎቱ ይሄዳል። አጎቱም ለጥቂት ጊዜ ወደ ጣሪያ ወጣ ካለ በኋላ አጎቱን ለመጠየቅ ሄደ። አጎቱ በሎሎ እንደተናደደ ጠየቀው። ሊዮ ይቅር እንዳላት ነገረው። አጎቱ ሊዮ ሊሄድ እንደሆነ ወሬ መስማቱን ነገረው። ሊዮ ለመጓዝ ማቀዱን አመነ። አጎቱም ሎሎ ያንን ሁሉ ያደረገችው ስለተጨነቀችብህ ብቻ ነው። እንወድሃለን፣ አብረን እንድትቆይ እንፈልጋለን። ነገር ግን በመጨረሻ ለአንተ ትክክል የመሰለህን ነገር አድርግ አለው። ሊዮ እንደገና እንዲያስብበትም ጠየቀው። በሚቀጥለው ቀን ጠዋት ሊዮ ደንግጦ ነቃ። ሎሎ ወደ መንደሩ ማይክራፎን ሄዳ በፈጸመችው ድርጊት ይቅርታ ልትጠይቀው እንደምትፈልግ በይፋ አወጀች። ይቅርም እንዲላት ተማጸነችው። አብሯት ከቆየ ከእንግዲህ ወዲህ እንደዚህ ያለ ነገር ላለማድረግና የሚያበሳጨውን ባህሪ ላለማሳየት ቃል ገባች። ከእንግዲህ ወዲህ ለሱ ታማኝ እንደምትሆንና ማንኛውንም ነገር ከማድረጓ በፊት እንደምትጠይቀው ነገረችው። ሊዮን በመጨረሻ ሐሳቡን ቀየረ። አብሯቸው ለመቆየት ወሰነ። እናም ጉዞውን አስተላለፈ። በተለይም ፈተናዎች ስለደረሱ እንደገና የኃላፊነት ስሜት ተሰማው። በሱቁ ውስጥም በጥሩ ሁኔታ ሰራ። ሱቁም ገንዘብ ማግኘት ጀመረ። ከትምህርት በኋላ በሱቁ ውስጥ ለመብላት ሄዱ። ሎሎ ከሱ ጋር ስለተከሰቱ አዳዲስ ነገሮች ጠየቀችው። በመጨረሻም አንድ ዘፈን ጽፎ እንደሸጠና ክፍያ እንደተቀበለ ነገራት። አንዳንድ ነገሮችን ለመጓዝና ዘፈኑን የገዛውን ሰው ለማግኘት ወደ ከተማ መሄድ እንደሚፈልግ ገልጾ አብራው እንድትሄድም ጠየቃት። እሷ ግን ከተማው እንደምትጠላና በጭራሽ ወደዛ እንደማትቀርብ ነገረችው። እሱ ደንግጦ ለምን ያህል እንደምትጠላው አሰበ። ስለዚህ ወደ ጓደኞቻቸው ሰብሰብ ብሎ ሎሎ ለምን ለመጓዝ እምቢ እንደምትል ጠየቃት። እነሱ ምንም አታውቅም እንዴ? ትንሽ እያለሽ ቀደም ብላ ተጉዛ እንደነበርና ከዛ ባዕድ ፍጡር እንዳየሽ ሰምተናል። ከዚያ ጊዜ ጀምሮ ትፈራለች አሉ። ሊና አቋረጠቻቸውና ምን አይነት ነንሴንስ ያለለው ነገር ነው? ከተማውን የምትጠላው የመጨረሻ ጊዜ ከአያቷ ጋር ስትጓዝ አያቷ እዛው ስለሞቱ ነው። ከወላጆቿ ጋር ስትጓዝም ወላጆቿ ሞቱ። እሷ ብቻ ነው የተረፈችው። ከዚያ ጊዜ ጀምሮ የከተማ ፍርሃት አለባት። በሄደችም ቁጥር መጥፎ ነገር ይከሰታል አለችው። ሊዮ አዘነላት። ወደ አጎቷ ሄዶ አብራው ወደ ከተማ እንድትሄድ
ሲሄድ ሎሎን ለማሳመን እንደሚፈልግ ነገረው። ይህ የነበራትን መጥፎ ትዝታዎችን ለማስተካከልና ጥሩ ልማድ ለማድረግ ነው። አጎቷን መልካም እድል፣ እኔ 50 ሺህ ጊዜ ሞክሬያለሁ፣ እሷ ግን እልህኛ ስለሆነች በጭራሽ አልተስማማችም አለው። ስለዚህ ተኝታ ሳለች ጠልፈው ከሱ ጋር ለመውሰድም አቀዱ። ያም ሆነ ይህ በሚቀጥለው ቀን ሎሎ በመኪና ውስጥ ራሷን በማግኘቷ ደንግጣ ነቃች። ሊዮ ወዴት እየሄደ ነው ስትል ጠየቀችው። እሱም ወደ ከተማ እየተጓዝን ነው አላት። እሷ ደነገጠች፣ መጮሃን ቀጠለች እና እንዲለቃት ተማጸነችው። እሱ ግን ችላ አላት። ሲደርሱ እሷ ልትሞት እንደምትችል ወይም ደግሞ እሱ ሊሞት እንደሚችል እየነገረችው መሬት ላይ ወድቃ አለቀሰች። እሱ ግን አልተጨነቀም። ምንም ብታደርጊም ወደ መንደሩ አትመለሽም አላት። ቀስ በቀስ ሊዮ ሎሎን ከተማ ህይወት ጋር እንድትላመድ መርዳት ጀመረ። በመጨረሻም ተላመደች። ዘፈኑ ወደ ገዛው ሰውዬ ወሰዳት። ሁሉንም ነገር ከጨረሰ በኋላ ሊያዝናናት ወሰነና ወደ መዝናኛ ፓርክ ወሰዳት። ነገር ግን ደስተኛ ከመሆን ይልቅ ከፍታ ስለምትፈራ ሙሉ ጊዜውን ሁሉ ስትጮህ አሳለፈችው። ቀኑ ወደ መከራ ተቀየረ። ሊዮ ተበሳጭቶባት ተዋት። እሷ ደንግጣ ልትከተለው ስትሞክር በድንገት መኪና ልትመታ ምንም አልቀራትም ነበር። ነገር ግን ሊዮ በመጨረሻ ሰከንድ አዳናት። ይቅርታ ጠየቃትና ፍርሃቷን እንድትወጣ ለመርዳት ብቻ እየሞከረ እንደነበረ ነገራት። በጆሮዋ ውስጥ ሙዚቃ አደረገላት። እሷም ተረጋጋች፣ ማልቆሷንም አቆመች። ሊዮ አጋጣሚውን በመጠቀም ከእሷ ጋር በከተማ ውስጥ ተዘዋወረ። ከተማው ምን ያህል ውብ እንደሆነ ማሳያት። በመጨረሻም እሷ መውደድ ጀመረች። እሷ ደህና መሆኗን እርግጠኛ ከሆነ በኋላ ወደ መንደሩ ተመለሱ። እንደደረሱ አጎቷ መምህሩ ፈተናዎችን በቅርቡ እንደሚወጡና በቁም ነገር ማየት እንደሚገባቸውና መቀለድ ማቆም እንዳለባቸው እንደተናገረ ነገራቸው። ሁሉም ለፈተናው መዘጋጀት ለመጀመር ተስማሙ። ሎሎም ለማጥናት ሞከረች። ነገር ግን ሙሉ በሙሉ አልተሳካላትም። ምንም ነገር አልገባትም። ሊዮ ሲያውቅም ሊረዳት ወሰነ። በትምህርት ሂሳብ ብቻ ደካማ መስሎት ትምህርቶቹ ማስረዳት ጀመረ። ነገር ግን በሁሉም ነገር ደካማ መሆኗን ደረሰበት። ምንም ነገር አታውቅም ነበር። ስለዚህ ከመሰረቱ ጀምሮ ደረጃ በደረጃ አስተማራት። በመጨረሻም አንዳንዶቹ ነገሮች መርዳት ጀመረ። በምላሹም ያዘዛትን ነገር ሁሉ ሳታጉረመርም የምታደርግ ትንሹ ረዳት ሆነች። ሊዮ ወደሷ እየቀረበ ስለሆነ ጓደኛሞች እየሆኑ በመምጣታቸው በልቡ ደስተኛ ሆነ። ነገር ግን ለሷ ስሜት እንዳለው ለመናገር ፈራ። አንድ ቀን በማጥናት ላይ እያሉ ሊዮ ደክሞት ተኛ። ሎሎ በጆሮ ላይ ያለውን የጆሮ ማዳመጫ በጭራሽ እንደማያወልቀው አስተዋለች። ተኝቶ ሳለ የሚያዳምጠውን ዘፈን ለማወቅም ጓጉታ ነበር። የጆሮ ማዳመጫውን አየችውና ደነገጠች። እሱ ልጅ እያለ ያቀረበችው ድምጽ የተቀዳ ሲሆን ስታድግ የልጅነት ጓደኛዋ ሺያውን እንደምታገባ ቃል ስትገባ ነበር። ከዚያም ሊዮና ሎሎ በእርግጥም የልጅነት ጓደኛሞች እንደነበሩ ተረዳን። ሎሎ በዚያን ጊዜ በጥልቀት ተወደው እንደነበርና ልታገባው ቃል ገብታለት ነበር። ነገር ግን በሚያሳዝን ሁኔታ አባቱ የተሻለ ስራ ሲያገኝ ከሊዮና ከእናቱ ጋር ከመንደሩ ተዛወረ። ከዚያ ጊዜ ጀምሮ ግንኙነታቸው ተቋረጠ። ሎሎ ደነገጠችና አፈረች። ቆይ ይህን ሁሉ ጊዜ እኔ የልጅነት ጓደኛው ሎሎ መሆኔን ያውቅ ነበር፣ ነገር ግን ምንም እንደማያውቅ ሆኖ ተወነ አለች። ሊዮ በአጋጣሚ ነቅቶ በጆሮዋ ውስጥ ያለውን ማዳመጫ አየ። ለዘላለም ይወዳት እንደነበርና እሷ መጀመሪያ እንድትናገር ይጠብቅ እንደነበር ልታውቅ ትችላለች ብሎ በመጨነቅ ደነገጠ። ሁለቱም የከበዳቸው ስሜት ተሰማቸው። እናም እርስ በርስ በሩጫ ተለያዩ። ሎሎ ወደ ክፍሏ ሩጣ ወደ ሊና ደውላ ሁሉንም ነገር ነገረቻት። ሊናም ደንግጣ ስለዚህ እሱ የጠፋብሽና ልታገቢው የምትፈልጊው የልጅነት ጓደኛሽ ነው አለቻት። ሎሎም አዎ ነገር ግን ስትል አከለች። ነገር ግን አሁን አልወደውም አለች። ሊናም ሴትዮ ራስሽን አታታይ፣ አሁንም እንደምትወጁ ግልጽ ነው፣ ዝም ብለሽ ተናገሪና ይህንን ውጥረት አብቂ አለቻት። እሷ ግን በጭራሽ በድንገት ሌላ ሴት መውደድ ቢጀምርስ ብላ አሰበች። በተጨማሪም ስራ በዝቶብኛል፣ ማጥናት አለብኝ አለቻት። ስለዚህ ሊና አበረታታቻት እና ጥሩ ውጤት ካመጣች ዛሬ ስሜቷን ለመናገር ተስማሙ። ሎሎ ጠንክራ ጠናችና ማድረግ ያለባትን አደረገች። በመጨረሻም የእረፍት ጊዜ ደረሰ። እሷና ሊዮ አብሮ ለማክበር ወሰኑ። ነገር ግን በድንገት ሲወጡ ጃክን ከጓደኛቸው ዶዶ ጋር ከፊታቸው ቆሞ አገኙት። ዶዶ ሊዮን ትወደዋለች። ሉሉ እንዳየቻቸው ጃክን አስተውላ በደስታ ወደ ሊዮ ሮጠች። ነገር ግን ሊዮ ጃክን እዚህ ምን እየሰራህ ነው ሲል ጠየቀው። ጃክ በእረፍት ጊዜው እንደመጣና ስለ ሊዮ ብዙም እንደማይጨነቅ ተናግረው ከሉሉ ጋር ሄደ። ዶዶ ከሊዮ ጋር ቀረች። ነገር ግን በቀዝቃዛ ሁኔታ አስተናገዳት እና ትኩረት አልሰጣትም። ሉሉ ሌሎች ጓደኞቻቸውን ጠራችና ጃክ እዚህ ስለነበር ለመውጣት ወሰኑ። ዶዶ ወደ ሊዮ ለመቅረብ መሞከሯን ቀጠለች። ነገር ግን እሱ ለሷ ቅዝቃዜ ማሳየቱን ቀጠለ። ይህ አበሳጫት። እሱ ግን አሁንም አልተጨነቀም። ሊና ወደዚያ የሚገባው ማንኛውም ሰው ምኞት በመፈጸም የሚታወቅ በመንደሩ የሚገኝ የተረገመ ቤት እንዲጎበኙ አሳሰበች። ሉሉና ጃክ ለመሄድ ተስማሙ። በቡድኑም ተከፋፈሉ። በአጋጣሚ ሊዮ ከሉሉ ጋር ሄደ።
ሉሉና ጃክ ተደስተው ለመሄድ ተስማሙ። በቡድን ተከፋፈሉ። በአጋጣሚም ሊዮ ከሉሉ ጋር ሄደ። እዛ ጊዜ አሳለፉ። ቀኑ ሲያልቅ ሉሉ ወደ ቤቷ ተመለሰች እና መምህሯ እሷን ሲጠብቅ በማግኘቷ ደነገጠች። በዚህ ሰዓት እዚህ ምን እየሰራህ ነው? ውጤቱ በድንገት ወጣ እንዴ ስትል ጠየቀችው። ሉሉ መምህሩ ባጎቷ ላይ ፍቅር እንደያዘው ተረዳች። ደንግጣ ያንን ሰው እንደምትወደው እርግጠኛ ነህ? በኋላ ትጸጸጥም አለችው። መምህሩም ለምን እሱ አጎታ አይደለም እንዴ? ልትጠብቀው ይገባል ሲል መለሰ። ሉሉ እኔ በአንተ ቦታ ብሆን እሱን እንኳን አልመለከተውም ነበር፣ ለምን ታየዋለህ አለች። አጎቷ ደንግጦ እኔ አጎት መሆኔን እርግጠኛ ነህ ወይስ መስጊድ ደጃፍ አገኘኸኝ አለ። ሉሉ ሁለቱንም አባረቻቸው። አብረው ደስተኛ መሆን እንደሚችሉም ነገረቻቸው። በኋላም ሁሉም እራት በሉና መምህሩን ተሰናበቱት። ጃክ አጋጣሚውን በመጠቀም ሊዮን በግል እንዲያናግረው ጠየቀው። ዶዶ ከነሱ ጋር ሄደች። ጃክ ለሊዮ ካርድ የሰጠውና በቅርቡ ስለሚካሄደው የዝነኞች ትዕይንት ነገረው። ሊዮ ከተቀላቀለ ዝነኛ ሊሆን ይችላል። የሰራበትን ያንን የቆሻሻ ኩባንያ ሊተው የተሻለ እንክብካቤ ሊያገኝ ታዋቂ ሊሆን ሊጓዝና ምናልባትም በዓለም አቀፍ ድምፃዊ ሊሆን ይችላል። ሊዮ ስለሱ አሰበ። ነገር ግን መንደሩን፣ ጓደኞቹን እና ሉሉን ስለሚወድ ግራ ተጋባ። ድምፃዊ የመሆን የቆየ ህልሙን ወይስ ከሚወዳቸው ሰዎች ጋር ያለውን የአእምሮ ሰላም መምረጥ እንዳለበት አላወቀም። በሚቀጥለው ቀን ዶዶ እንደገና ልታሳምነው ሞከረች። ትልቅ እድል እንደሆነና ሊያባክነው እንደማይገባ ተናገረች። ሊዮ እዚህ ምቹ እንደሆነ ነገር ግን እንደሚያስብበት ነገራት። እሷ እንደምትወደው አመነች። እሱ ግን እንደማይወዳት ነገራት። ሌላ ሰው ይወዳል። እሷ እንደምትበታች ጠበቀ። ነገር ግን እሷ ሉሉ እንደሚወድ ቀድማ እንደምታውቅ ነገረችው። ከመሸፈኑ በፊት እንዲናገር መከረችው። ከዚያም ወደ ጃክ ሄደች። እሷ ጃክና ሉሉ ወደ ከተማ ለመመለስ ወሰኑ። ነገር ግን ዶዶ በመጀመሪያ ከሉሉ ጋር ተነጋገረችና በአካባቢሽ የሚወድሽ ብዙ ሰዎች አሉ፣ ተጠንቀቂ አለቻት። በጣም ግራ የተጋቡ ናቸው እና ስሜታቸው እንዴት እንደሚገልጹ አያውቅም። ሊዮ እንደሚያጋልጠው በማሰብ ደነገጠ። ነገር ግን እሷ ዝም እንደምትል ነገረችው። ስለዚህ እሱ ዝግጁ ሲሆን ራሱ መናገር ይችላል። እቤት ሲደርሱ የመንደሩ አለቃ ከሉሉ አጎት ጋር ተቀምጦ አገኙ። የተበደረውን ገንዘብ መቼ እንደሚመልስ ጠየቁት። ሉሉ ደነገጠች። አለቃው አጎቷ ገንዘብ ተበድሮ አሁንም እንዳልመለሰ ገለጹ። እዳውን ለመክፈል መኪናውን ወይም ሱቁን መሸጥ እንዳለበትም ጠቆሙት። ሉሉ ተናደደች እና አጎቷን አባረረችው። አያቷ የተወችላቸው ሱቅ ወይም ለስራ የሚጠቀሙትን መኪና እንዲሸጥ ፈቃደኛ አልሆነችም። የመኪናውንም ቁልፍ ወስራ ቆለፈችበት። ስለዚህ እሱ ሊጠቀምበት አይችልም። አሁን አጎቷ በይፋ ቤት አልባ ሆነና ማንም አይቀበለው። ወደ ቤት በቀረበ ቁጥር ሉሉ በመጥረጊያ እየወጣች ወደ ቤቱ ወይም ወደ ሱቁ ከተቃረበ አጥንቱ እንደምትሰብርም ታስፈራራለች። ወይዘሮ ኪሞ አዘነችለትና በቤቷ እንድታደርግ ፈቀደችለት። አበላችሁና በመንገድ ላይ ስለሚዞር እብድ ሰው አሰበችው። የሎሚ ጭማቂም ሰጠችው። እሱም እስኪዞርበት ድረስ ጠጣ። ሊዮ አየውና አዘነለት። ከኋላ በኩልም ወደ ቤቱ እንዲሾልክ ለመርዳት ወሰነ። በሚቀጥለው ቀን ጠዋት ሉሉ ያለ ፍቃድ እንደገባ ወቀችና ትምህርት ልታስተምረው ወሰነች። እቃዎቹን በሙሉ ሸጣ ውጭ ጣለች። ስለዚህ እንደገና አይገባም። ወደ ሱቁ ሄዳ አጎቷ ሊቀርብ ስለማይችል እዛ እንደምትተኛ ተናገረች። ሊዮ አጎቷ አዛኝ እንደሆነና ያንን ገንዘብ ለሱቁ ባስቸገሩበት ጊዜ እንዳወጣው ለማስረዳት ሞከረ። ነገር ግን ሉሉ አልተጨነቀችለትም። ውሳኔዋን አስተላልፋለሁ አለች። አያቷ የተወችላትን ሱቅ ወይም መኪና በጭራሽ አትሸጥም። ሊዮ ተበሳጭቶ ራስ ወዳድ እንደሆነችና ስለ ራሷ ብቻ እንደምትጨነቅ ነገራት። አጎቷ በመንገድ ላይ እንደሚቀር ነገራት። ሉሉም ተናዳ እንዳያናግራት ነገረችው። ተከራከሩ። እሱም ሄደ። ጓደኞቿ አጎቷ ደሃና ጎጂ እንዳልሆነ በመናገር ልታረጋጋት ሞከሩ። እሷ ግን ተናደደችባቸው። እናም አገደቻቸው። በድንገት ውጪ አንድ እንግዳ ድምፅ ሰማች። አየችና እብዱ ሰው ሱቁን ለማቃጠል ሲሞክር አገኘችው። ታስቆመው ሮጠች። ነገር ግን እሱ ሊያጠቃት ተቃረበ። ሊዮ በአጋጣሚ አልፎ ሲሄድ አያትና አዳናት። እብዱ ሰው ሊዮን ሊጎዳው ተቃረበ። ነገር ግን አጎቷ ደርሶ ራሱን መስዋዕት አደረገ። ሊዮንና ሉሉ ለመጠበቅ ሲል ምት ተቀበለ። እብዱ ሰው ተያዘ። የመንደሩ አለቃም አጎቷን በአካል አመሰገኑት። ሉሉ የጥፋተኝነት ስሜት ተሰማት። አጎቷ ለሷ ህይወቷን አደጋ ላይ ለመጣል ፈቃደኛ እንደነበረ ተረዳች። ልትደግፈውም ወሰነች። አጎቷም ደስ አለው። ካሳ እንደሚከፍላትና ሱቁን እንደገና ለመገንባት ጠንክሮ እንደሚሰራ ቃል ገባ። ሱቁን ሽጠውም እዳውን በሙሉ ከፈሉ። ሉሉ አልተበሳጨችም። አጎቷና ሊዮ ካጎኗ ብቻ ትፈልጋለች። ሁሉም እንደ ቀድሞ አብረው ኖሩ። ሁሉም ነገር ከተረጋጋ በኋላ አትክልት ማድረስ ስራ ለመስራት ስለወሰኑ እሷና ሊዮ እንዲረዷቸው ጁን እና ሼዲን ጠራች። ተቀምጠው ሳለም የሊና ወንድም መጥቶ ሼዲን ማናገር እንደሚፈልግ ነገረው። አንድ ሰው ለሊና ጥያቄ እንዳቀረበ አወቀ። ሼዲ ደነገጠ፣ ምክንያቱም ይወዳታል። አለቀሰ እና ሊዮንና ሉሉን እርዳታ ጠየቃቸው። ሳያጣት በፊት በፍጥነት መናገር እንዳለበት ነገሩት። እሱ ደንግጦ እንዴት መናገር እንዳለበት ጠየቀ። እንዲያሰለጥኑትም ወሰነ። ሼዲ መናገር እንዴት መሆን እንዳለበት እንዲተውኑ ሐሳብ አቀረበ። ሊዮ ወደ ሉሉ ተጠጋ። ይህም እሷን እንድታፍር አደረገ።
አደረጋት። ምክንያቱም እሷ ትወዷለች፣ እሱም ይወዳታል። አጋጣሚውን ማስወገዱ። ከዚያም ለሼዲ አንዳንድ መስመሮችን ማስተማር ጀመሩ። ስለዚህ ሊላ ወዲያውኑ ትወዷለች። ወንድሟ ደግሞ በሚስጥር ሁሉን ነገር ያዳምጣል። እንዳያቸው ተከተላቸውና ቀጥታ ወደ ሊና ቤት ሄደ። እዛ ቆማ ባያት ቅጽበት እጇን ይዞ ከሷ ጋር ወደ ሜዳ ሮጠ። አንድ አስፈላጊ ነገር ሊነግራት እንደሚፈልግ ነገራት። እሷ ምን እንደሚፈልግ ስትጠይቀው እንደሚወዳት እንደሚያድናትና ፍቅረኛው እንድትሆን እንደሚፈልግ በከፍተኛ ድምጽ ጮኸ። ነገር ግን ሊና እንደማትወደው ነገረችው። እሱ ሙሉ በሙሉ ደንግጦ ተሰበረ። በተመሳሳይ ጊዜ ሉሉ አንድ ሰው መለያ ፈጥሮ አሮጌ የልጅነት ፎቶዎችን እንደለቀቀ አወቀች። እሷን የሚጠላና ሊያስፈራራት የሚሞክር ሰው እንደሆነ ማሰበች። ነገር ግን አካውንቱ የሰራው ሊዮ መሆኑን ስታውቅ ደነገጠች። እሱ ደንግጦ እንዴት እንዳወቀች ጠየቃት። እሷን መለያው ላይ ያሉትን ቁጥሮች እንዳወቀች ነገረችው። ለምን እንደዚህ እንዳደረገም ጠየቀችው። እሱን ለማስረዳት ሞከረ። ነገር ግን እሱ አልገባትም። ተናዳበትም ሄደች። ሊዮ ሼዲን ለማየት ሄደ። እሱም ተበሳጭቶ አገኘው። ሼዲ ሁሉን ነገር እንደተበላሸ ነገረው። ሁለቱም ሊዮና ሉሉ አማረረ። ሊዮ አጽናናው። እሱም ከሉሉ ጋር እንደተጣላና ሁሉም ነገር እየተበላሸ እንደሆነ ነገረው። ጆን በሁለታቸው ላይ አፌዘባቸውና ያለ ሴቶች ህይወት ምን እንደሚመስል አያችሁ፣ እኔ እንደ ንጉስ እየኖርኩ ነው አላቸው። ነገር ግን ሊዮ ተስፋ አልቆረጠም። እውነቱን ለሉሉ ለመናገር ወሰነ። ዝታዎቻቸውን አብሮ ለማስቀረት ሲል መለያውን እንደሰራ ነገር። በእንዲህ እንዳለ ሞኟ ሉሉ መለያውን ከፍታ ቆንጆ ቆንጆ ፎቶዎችን አየች። ከአንደኛው ጋርም ተስማማች። ሊዮ መለያውን እያየች እንደነበረ ተረዳና ይቅርታ ለመጠየቅ አጋጣሚውን ተጠቀመ። እሷን እያበሳጫት እንዳልሆነ ትዝታዎቻቸውን ለማስቀረት ብቻ እንደፈለገ ነገራት። እውነተኛ ዓላማውንም ስትረዳ ይቅር አለችው። እንደገና ጓደኛሞች ለመሆኑም ተስማሙ። ስለ መለያው ተነጋገሩ። ሊዮ ሊሰራበት የነበረውን ዘፈን ላከላት። አዳመጠችውና ወደደችው። ልቧ በፍጥነት መምታት ጀመረ። አሁንም ሊዮ እንደምትወደው ተረዳች። ነገር ግን ተጨነቀች። ብትናገር ሊያቀባትና ልቧን ሊሰብረው ይችላል ብላ ፈራች። ስለዚህም እሱን ለማስወገድ ወሰነች። ነገር ግን ሊዮ ወደ እሷ ለመቅረብ መሞከሩን ቀጠለ። በመጨረሻም ቀጠሮ ሊወስዳት ወሰነ። እሷ ቆንጆ ልብስ የለበሰችና በጥሩ ሁኔታ አጌጠች። ሊዮ ሲያት ደነገጠ። ምክንያቱም እሷ አብዛኛውን ጊዜ እንደ ወንድ ስለምትለብስና ያን ያህል ቆንጆ ሆና ሲያት ለመጀመሪያ ጊዜ ስለነበረ ነው። ወደ ሜዳው ወሰዳት። በእጽዋቱ መካከልም አብረው ሙዚቃ አዳመጡ። ጊዜያቸውን አሳለፉና ተቀራረቡ። ነገር ግን ሲመለሱ ወይዘሮ ኪም ማለፋቸውን በማወቃቸው ደነገጡ። ሁሉም አዘኑ። የቀብር ስነ ስርዓታቸውም ተካፈሉ። ሼዲ ከሊና ጎን ቀረ። ቀናት አለፉ። ሊና ሼዲን መውደድ ጀመረች። ከተመረቁና ኮሌጅ ከገቡ በኋላ እድል እንደምትሰጠው ነገረችው። እሱም በጣም ደስተኛ ሆነ። ሊዮ ታዋቂ ድምጻዊ ለመሆን እንዲችል ማጥናትና ዘፈኖችን መጻፍና ትኩረት ማድረግ ጀመረ። ከአባቱ ወደ መንደሩ ሊጎበኘው እንደሚመጣ የሚገልጽ መልእክት ደረሰው። ሊዮ ደስ አለው። ነገር ግን አባቱ መንደሩን ትቶ ወደ ከተማ መመለስ እንዳለበት ነገረው። ሊዮ ተበሳጭቶ እዚህ ደስተኛ እንደሆነ ነገረው። ነገር ግን አባቱ ድርቅ አለ። ሊዮ ከሱ ጋር ካልሄደ ከእንግዲህ ልጅህ እንደሆነ እንደማይቆጥሩ አስፈራራው። ሉሉ ተበሳጨች። ሊዮ እንዲሄድ እንደማትፈልግ ነገረችው። አጎቷም ሊያረጋጋት ሞከረ። ነገር ግን ከሱ ጋር ተከራከረች። ሊዮ አባቱን ሰምቶ ዛሬ ከሄደ ከእንግዲህ ጓደኛው እንደማትሆን ነገረችው። ከዚያም ሉሉ ከአባቷ ጋር ተነጋግራ ሊዮ ጎበዝ እንደሆነ ሙዚቃውን መጻፍ እንደሚወድና መንደሩን መተው እንደማያስፈልገው ነገረችው። እንዲያጠናና ከፍተኛ ውጤት እንደሚያመጣ ለመርዳትም ቃል ገባች። የሊዮ አባት እሷ ስለ ሊዮ እንደምትጨነቅና ልትጠብቀው እንደሞከረች ተረዳ። ነገር ግን ለሊዮ የሚበጀውን እያደረገ እንደሆነ ተናገረ። ሊዮ እንዲሳካለት ጥሩ ኮሌጅ እንዲገባና የሆነ ነገር እንዲፈልግ ይፈልጋል። ከአንድ ዓመት በኋላ ሊዮ ትምህርቱን ጨርሶ የሚያስፈልገውን ውጤት ካገኘ በኋላ ወደ መንደሩ እንደሚመለስ ቃል ገባ። ሉሉ እሱን ማመን ጀመረች። ሊዮ ይህ እድል መውሰድ እንዳለበትም ተቀበለች። በሚቀጥለው ቀን ሊዮና አባቱ ለሽርሽር ሄደው ተነጋገሩ። አባቱ ስለሱ እንደሚፈራና እንዲሳካለት እንደሚፈልግ ነገረው። እንዲሁም ለሉሉ ገንዘብ ሰጣት። ለዚህ እሷና አጎቷ ሱቃቸው እንደገና መክፈት ይችላሉ። ሉሉ በሱቅ ውስጥ ስለምትሰራና ስለምታስጠናው ከእንግዲህ ነፃ እንደምትሆን ለሊዮ ነገረችው። እሱ መሄድ እንዳለበት ድርቅ አለች። እንድትጠብቀውም ቃል ገባች። እውነት እንዲሄድ ስላልፈለገች አለቀሰች። ነገር ግን ለሱ የሚበጀውን ትፈልጋለች። አንዳንድ እቃዎችን ካደረሰች በኋላ ሊዮን ለማየት ሄደች። ከአባቱ ጋር እንደሄደ አወቀች። ተበሳጭታ አለቀሰች። ነገር ግን ሊዮ በድንገት ተከሰተ። እየቀለደባት እንደሆነ ነገራት። ተናደደች። ስላስፈራራትም መታችው። እሱ ይቅርታ ጠየቀና ለመጨረሻ ጊዜ ቀጠሮ ወሰዳት። ወደ ቤቱ ሲመለስ አባቱ እራት ሲያዘጋጅ አገኘው። ሊዮ ጓደኞቹን ሰበሰበ። ለመጨረሻ
ለመጨረሻ ጊዜ ከነሱ ጋር በላ። እሷ የዋህና ለማታለል ቀላል ስለሆነች እሱ በሌለበት ጊዜ ሉሉን እንዲንከባከባት ጠየቀችው። እሷን ለመጠበቅም ቃል ገቡ። ከዚያም ሊዮ እንደገና ሉሉን ጎበኘ። ስለሷ የጻፋቸውን ዘፈኖችም ተጫወተላት። እንደሚወዳትም አመነ። ስለ ስሜቷም ጠየቃት። እሷም እንደምትወደው ነገረችው። ከአባቱ ጋር እንደሚጓዝ ነገራት። እሷም ስጦታ ሰጠችው። እንዳይረሳትም ጠየቀችው። በየቀኑ እንደሚደውልላትና እንደሚያበሳጫት ቃል ገባል። ጠንክራ እንድታጠናና አበረታታት። ጥሩ ኮሌጅ እንደምትገባም አመነች። በሚቀጥለው ቀን እቃዎቹን ጠቅልሎ ሄደ። ሉሉ ስትሰናበተው አለቀሰች። እሱም መቆየት ቢችል ደስ ባለው ነበር፣ ነገር ግን አልቻለም። ከሄደ በኋላ ሉሉ ከፍተኛ ውጤት እንደምታመጣና ሊዮን እንደሚመለስ አብረው እንደሚሆኑ ለሁሉም ነገረች። ሁሉም ደገፏት። ከሄደ በኋላ ሉሉ ከፍተኛ ውጤት እንደምታመጣና ሊዮን እንደሚመለስ አብረው እንደሚሆኑ ለሁሉም ነገረች። ሁሉም ደገፏት። በተለይ መምህሩ። ጊዜው አለፈ፣ ፈተናዎች መጡ። እሷም በጥሩ ሁኔታ ሰራች። ነገር ግን ከ2 ወራት በኋላ ሊዮ መልእክት መላኩን ሙሉ በሙሉ አቆመ። እሷ ተበሳጨች። ሌላ ሴት አግኝቶ ይሆናል ብላ አሰበች። ነገር ግን ሊዮ እንደሚወዳትና እንደሚያናግራት ምክንያት እንዳለው አረጋጋቻት። ሁሉም ተመረቁ፣ ጥሩ ኮሌጅም ገቡ። ሸዲ በሁሉም ፊት ለኒና እንደገና አመነ። በአንድ ኮሌጁ ስለሚሆኑ ከሱ ጋር ለመሆን ተስማማ። ሉሉ ሊዮ ከሷ ጋር ቢሆን ተመኘች። እሱ ግን አልተመለሰም። ሁሉም አከበሩ። በኋላም እብድ ነገሮችን ለማድረግ ወሰኑ። ማታ ወደ ትምህርት ቤት ሰበሩ። ግድግዳውን ዘለው ገቡ። በክፍሎች ውስጥም መረበሽ ጀመሩ። ነገር ግን ድምጽ ሲሰሙ ደንግጠው ሮጡ። ሸዲ ከሊና ጋር፣ ጆን ከሉሉ ጋር። በድንገት ሉሉ ከአንድ ክፍል የሚወጣ እንግዳ ብርሃኖቹን አስተዋለች። ወደሱ ሄደች። ክፍሉ በሙሉ ብርሃኖችና በሷና በጓደኞቿ ፎቶዎች የተሞላ ሆኖ አገኘችው። ጆን እንዳደረገውም አሰበች። ነገር ግን ሊዮ ከፊቷ ቆሞ ስታገኘው ደነገጠች። ልደቷን ለማክበርና የፈለገችው ኮሌጅ በመግባቷ ሊያስደነግጣት እንደመጣ ነገራት። እሷም ተደናገጠች። ልደቷ እንዴት እንደሚያውቅ ጠየቀችው። ሁልጊዜ እንደሚያውቅና ከጓደኞቿ ሁሉም ነገር እንዳቀደ ነገራት። ለምን እንዳልደወለላትም ጠየቀችው። በአባቱ ምክንያት እንደሆነና በትምህርቱ ላይ ማተኮር እንደሚያስፈልገው ገለጸላት። አላማውን እንዳሳካና የፈለገው ኮሌጅ እንደገባም ነገራት። አሁን ህልሙን የሚያሳድድበት ጊዜ ነው። እንደሚወዳትና ከሷ ጋር መሆን እንደሚፈልግ እንደገና አመነ። ከእንግዲህ ወዲህ በጭራሽ እንደማይተዋትና በሁሉም ነገር አብረው እንደሚቆዩ ቃል ገባላት። ጓደኞቻቸው በእነሱ ደስ አላቸው። ሁሉም ለዘላለም ጓደኛሞች ሆነው ለመቆየትና ምንም ነገር እንደማይለያቸው ወሰኑ። ታሪካችን እዚህ ላይ ያበቃል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያድርጉ። በሚቀጥለው የፊልም ታሪክ እስክንገናኝ ደህና ሁኑ።